ጤና ይስጥልን ክብራትና ክብራን እንዴት ናችሁ የመድፈኛው ቤተሰቦች? አርሰናል በመጨረሻ ሳምንታት ላይ እየተቃረበ ይገኛል። በዚህ ጉዳይ ላይ ተጨማሪ ሐሳቦች፣ ተጨማሪ ጉዳዮች በየዕለቱ አዳዲስ መረጃዎች እየወጡ ይገኛሉ። ስለ ፓሪስ ሰን ዠርመንና ስለ አርሰናል ጨዋታ በተለይ ደግሞ አንድ ዛሬ ተመለከትኩት መረጃ አለ። አርሰናል በፓሪስ ሰን ዠርመን የሚፈተንባቸው መስመሮች የሚፈተንባቸው ክፍተቶች ሊኖሩ ይችላሉ። አርሰናልም ፓሪስ ሰን ዠርመን የሚፈትንበት መንገድ አለና በዛ ጉዳይ ላይ ልምምድ ሰሩ የሚያሳዩ ምስሎች አርኤምሲ ስፖርት ላይ ተመልክቻለሁ። ምንድነው ልምምዱ? ከራግቢ ጋር የተገናኙ ነገሮች አሉት። ይህንን ልምድ ያዘጋጀው ሉዊስ ኤንሪኬ ነው። ምን አይነት ታክቲክ ሊጠቀሙ ይችላሉ በሚለው ጉዳይ ላይ መጠነኛ ፍንጭ ሊሰጥ የሚችል ጉዳይ እየተመለከተን እንገኛለን። ስለ አርሰናልና ስለ ፓሪስ ሰን ዠርመን ጨዋታም እነ ዌስሊ ሽናይደር ግምቶቻቸውን እያስቀመጡ ይገኛሉ። ለእናንተ ግን አስቀድሜ ጥያቄ በማቅረብ ነው የምጀምረው። የእንግሊዝ ፕሪሚየር ሊግ አርሰናል ዋንጫውን አሸንፎ ሲያጠናቀቅ በአመቱ ምርጥ ተጫዋችነት በፒኤፍኤ በፕሮፌሽናል ፉትቦለርስ አሶሲዬሽን ማህበር ማን ነው የአመቱ ምርጥ መባል ያለበት በሚለው የሚያጠያይቅ ጉዳይ ሆኖ ባለፉት ሳምንታት ሰነባብቷል። ባለፈው ለምሳሌ የፉትቦል ራይተርስ ምርጫ ላይ ዴክላን ራይስ ማሸነፍ ይገባዋል፣ ብሩኖ ፈርናንዴዝ የሚሉ አጠያቂ ሀሳቦች ሲነሱ ነበረ። ዛሬ አንድ የቀድሞ ተጫዋች ያነሳው ጉዳይ አለ። ከሁለት ተጫዋቾች ከአርሰናል ተጫዋቾች በተለይ ደግሞ አርሰናል ዋንጫውን መብላቱን ካረጋገጠ ከሁለቱ ተጫዋቾች እኔ የምመርጠው ብሎ ምክንያቱንም ያስቀምጣል። ለእናንተ ግን ከዴክላን ራይስ እና ከጋብሪኤል ማጋሌሽ ማን ነው የአመቱ ምርጥ መባል ያለበት? እንዳጠቃላይ እንደ ቡድን ማን የተሻለ የውድድር አመት አሳልፏል? እስቲ ሰባት ሴቶቻችሁን ጻፉልን። ማክስ ዳውማን የፕሪሚየር ሊግ ሽልማት አሸንፏል። ምንድነው እንነግራችኋለን። አርሰናል ደግሞ በቻምፒየንስ ሊግ ላይ ምን አማራጮች አሉት? ቤን ዋይት ከተጎዳ በኋላ ጁሪየን ቲምበር ይመለሳል አይመለስም የሚሉ ጉዳዮች ላይ ተጨማሪ ዝርዝር ጉዳዮችን እየነገርናችሁ እንቆያለን። አዳዲስ ያልተሰሙ መረጃዎችን ይዘናል። በርከት ያለው ዝውውር ጉዳዮችንም እናነሳለን። በቻላችሁት አብራችሁን ቆዩ። መልእክቶቻችሁ ትናንትና በስፋት መታውልናል። አሁንም በመናነሳቸው በመንጠይቃችሁ ጉዳዮች ላይ የእናንተም ቻናል ነውና ተሳትፏችሁን እንፈልጋለን። የምናነሳቸው ጉዳዮች እኛ ብቻ የምንናገርበት ቻናል አይደለም። መልእክቶቻችሁ ላኩልን። ትናንትና ስለ ቪክተር ኦስመን ጥያቄ አቅርቤ ነበር። ናይጄሪያዊ አጥቂን በተመለከተ ተካልኝ አበራ ኦስመን በተለይ አየር ላይ ኳስ ያለው ችሎታ ገራሚ ነው፣ ታጋይም ነው። ግን ከርሱ ይልቅ በአርሰናል በቴክኒክ ደረጃው ከርሱ የላቀው ኡሊያን አልቫሬዝ ቢመጣ እኔ የምመርጠው እሱ ነው ብሎናል። ዩሱፍ መሐመድም ኡሊያን አልቫሬዝ የተሻለ ነው የሚል ሀሳቡን አካፍሎናል። አየነው ሙላለም ሰላም ምርጦች፣ አርሰናል ኦስመንን፣ አልቫሬዝን፣ ሮጀርስን ከፍተኛ ዋጋ አውጥቶ ማስፈረም ከፈለገ ጄሱስ፣ ሃቨርስ እንዲሁም የማይፈለጉ ተጫዋቾችን በውሰት የሄዱትንም ተጫዋቾች በጥሩ ዝውውር ዋጋ በመሸጥ ለክለቡ አስፈላጊ የሆኑትን አዳዲስ ወጣት ተጫዋቾች መምጣት አለበት ብለዋል። ትናንትና ስለ ፍራንቸስኮ ትሪንካው አንስተን ነበር። በዚህ ጉዳይ ላይም አየነው ሙላለም ትሪንካውን በተመለከተ አሁንም አርሰናል የማስፈረም እድል አለው ብዬ አቅሙም አለው ብዬ አስባለሁ ብሎናል። ቶፊቅ ያከረሽ ሰላም ቤተሰብ፣ እኔ ቪክተር ኦስመን ባይመጣ ላለው ያከረሽ በቂ ነው፣ ግን ከሱ በተሻለ ደግሞ ሌሎች ወጣት ተጫዋቾች ቪክተር የኬሬሽን ሊያግዙ የሚችሉ ወጣት ተጫዋቾች ነው አርሰናል ማስፈረም ያለበት የሚል ሀሳቡን ለኮሎኔል ነሚጋ ጎርሰ የተጠቀሱ ስሞች ናቸው። ኒኮ ዊሊያምስንም ቢያመጡ አሪፍ ነበር የሚል ሀሳቡን ለኮሎኔል እናመሰግናለን። ዛሬም መልእክቶቻችሁ ላኩልን። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። በቀጥታ ከቤን ዋይት ጉዳት ጀምራለሁ። ቤን ዋይትን በተመለከተ በአርሰናል ቤት የውድድር አመቱ መጨረሻ ሆኗል። ስለዚህ የመጨረሻ ጨዋታዎቹ ያመልጡታል። ያው 3 ጨዋታዎች ናቸው የቀሩት በእንግሊዝ ፕሪሚየር ሊግ 2 የበርሊን ክሪስታል ፓላስ በቻምፒየንስ ሊግ የሜይ 31 የአውሮፓ ቻምፒየንስ ሊግ ፍጻሜ ከፓሪስ ሰን ዠርመን ጋር። በተለይ ለፓሪስ ሰን ዠርመን ጨዋታ በአርሰናል ማጥቃት ላይ ቤን ዋይት በጣም ተሻሽሎ መጥቷል። በቅርብ ጨዋታዎች ላይ በጣም ጥያቄዎች ሲነሱበት ነበር። ከጨዋታ ግን ራሱን እያሻሻለ በተለይ ደግሞ ቡካዮ ሳካ ከተመለሰ በኋላ ማጥቃቱም በአርሰናል የቀይ መስመር ቦታ ላይ በጣም ተሻሽሏል። ቤን ዋይት እና ቡካዮ ሳካ በጣም ጥሩ ጥምረት እንዳላቸው ያንን በግራ መስመር ላይ የምናነሳውን የሊያንድሮ ትሮሳርድ እና የሪካርዶ ካላፊዮሪ ጥምረትን በተመሳሳይ በዚህ መንገድ ተመልክተናል። ቤን ዋይት 28 ዓመቱ ላይ ይገኛል። ባለፈው ጨዋታ ላይ ከዌስትሃም ጋር ጉዳት ካጋጠመው በኋላ ሚኬል አርቴታ it doesn't look good at all ሲል ነበረ። በአጠቃላይ ጥሩ አይመስልም የጉዳት መጠኑ ሲል ነበረ። እንዳለውም እንደተፈራውም እስከ መቼ ከሜዳ ይርቃል የሚለው ገና ታይም ስኬሉ አልታወቀም። ነገር ግን ከዚህ ከሚቀጥሉ ጨዋታዎች ውጪ መሆኑን የሚያሳዩ ዘገባዎች አሉ። በፕሪሚየር ሊግ በአጠቃላይ በውድድር አመቱ 30 ጨዋታዎችን በሁሉም ውድድሮች ላይ ተሳትፏል። 9 የፕሪሚየር ሊግ ጨዋታዎች ላይ ደግሞ
በቋሚ አሰላለፍ ተሰልፏል። ከነዚህ አብዛኞቹ ወይም 4-5ቱ በቅርብ ጨዋታዎች ላይ የተሰለፈባቸው ጨዋታዎች ናቸው። ከዛ በፊት ብዙ ተመራጭ አልነበረም። በመሃል ጣል እያደረገ ወደ አሰላለፍ ይገባ ነበረ። ቤን ዋይት እንግዲህ የባለፉት 18 ወይም 2 ዓመታትን ብንመለከት 18 ወራትን በጉዳት የተፈተነበት ነበረ። በጣም ቪዚብል በሆነ መንገድ እየተቸገረ ይገኛል። ከጉዳት ጋር በተያያዘ ያንን በስፋት መናገር ይቻላልና ቤን ዋይት ያንን የተለየ ብቃቱን አሁንም ማሳየት በሚችልበት ሰዓት ላይ በተለይ ደግሞ በቻምፒየንስ ሊግ ላይ የሚያስፈልግበት ሰዓት ላይ በጉዳት ምክንያት በየሱ ኮንሲስተንሲ በጣም ጥሩ ነበር። በቅርብ 3 እና 4 ጨዋታዎች ላይ እና በጣም ለአርሰናል ችግር ሆኖ ይዞ የመጣ ጉዳይ ሆኗል። የሱን ቦታ ላይ ለረጅም ጊዜያት ላይ በውድድር ዓመቱም ሲጫወት የነበረው ጁሪን ቲምበር ነው። ኔዘርላንዳዊ ተጫዋችን በተመለከተ ብዙ ሀሳቦች ሊነሱ ይችላሉ። ለምሳሌ አርሰናል ዌስሊ ሽናይደር የሚያነሳው ሀሳብ አለ። አርሰናል ፓሪስ ሳን ጀርመንን በሚገጥምበት ጨዋታ ላይ ጁሪን ቲምበር እንዲመለስ እንግዲህ ተስፋ ማድረግ አለባቸው አርሰናል ደጋፊዎች። ምክንያቱም በፋይናሉ ላይ ቶሎ ሪከቨር ማድረግ ለጨዋታው መድረስ ቢኖርበት በጣም አስፈላጊው ተጫዋች እሱ ነው። ያለበለዚያ ከፒኤስጂ አጥቂዎች ጋር ያለ ጁሪን ቲምበር መጫወት በጣም ከባድ ነው የሚል ሀሳቦችን ሲያነሳ ነበረ። ነገር ግን ጁሪን ቲምበር እንኳን በሚቀጥሉት 10 ቀናት ቢመለስ ብንል የማች ፊትነሱ ላይ ለጨዋታው በማች ፊትነስ ጥሩ ደረጃ ላይ ይገኛሉ ወይ ለማች ፊትነስ ለጨዋታው ዝግጁ ሆኖ ይደርሳሉ የሚለው በጣም አጠያቂ ጉዳይ ይመስላል። አርሰናል ግን አማራጮች አሉት። በዚህ ወቅት ላይ ምን አይነት አማራጮችን በፍጻሜው ላይ ሊከተል ይችላል የሚለውን ስንመለከት አንደኛው በፓሪስ ሰን ጀርመን ጨዋታ ላይ በጣም ፖሲብል የሚባለው የክሪስቲያን ሞስኬራ ጉዳይ ነው። ሞስኬራን በተመለከተ በጣም በዛ በቀይ መስመር ቦታ ላይ ጥሩ ነው የምንለው ተጫዋች ቢሆንም በመከላከል ረገድ ሶሊድ ነው። ጥሩ ይከላከላል። ሲያጠቃ ግን በጣም ችግሮች አሉበትና በማጥቃትም ላይ የአርሰናል ማጥቃት በጣም ሊያዳክም ይችላል። ስለዚህ ሌሎች አማራጮች ምንድናቸው? አርሰናል በቅርብ እየተጠቀመበት ካለው መስኬራ አማራጭ በተጨማሪ ሌሎችም በዝርዝር የተቀመጡ አማራጮች አሉ። ጁሪን ቲምበር ቢመጣ እሰየው ነው። ነገር ግን በአርሰናል በኩል ፋይናል ፑሾች አሉ። የመጨረሻ ጥረቶች እየተደረጉ ይገኛሉ። ተጫዋቹ ወደ እዚህ ጨዋታ እንዲደርስ ለማድረግ እየተሞከሩ ያሉ ስራዎች አሉ። አማራጮች ግን አልጠፉም። ከነዚህ አማራጮች መካከል ለምሳሌ እኔ በግል የምመርጠው ፒየሮ ኤንካፒየን በዛ በቀኝ መስመር ቦታ ላይ ማሰለፍና ሪካርዶ ካላፊዮሪን በግራ መስመር ቦታ ላይ ማሰለፍ ለአርሰናል በጣም ጥሩ ሶሊድ የሆነ እንቅስቃሴ እንዲያደርግ። መከላከል ላይ ኤንካፒየ በዛ ቦታ ላይ ከብደዋል ብዬ አላስብም። በመከላከል ረገድ በእርግጥ በግራ መስመር ቦታ ላይ ነው ብዙ ሲከላከል የምናውቀው። የግራ መስመር ሴንተር ባክ፣ የግራ መስመር ፉልባክ ሆኖ ሲጫወት ነው የምናውቀውና ፒየሮ ኤንካፒየ በጣም ጥሩ አማራጭ ሊሆን ይችላል። አንደኛው ነው። ሁለተኛው ደግሞ በቀኝና በግራ በኩል ፒየሮ ኤንካፒየን በቀኝ ደግሞ በነ ጁሪን ቲምበር እና ቤን ዋይት በኩል ደግሞ ሪካርዶ ካላፊዮሪን እንዲሰለፍ ማድረግ አንደኛው አስፈላጊ አማራጭ ሊሆን ይችላል። ከዛ ውጪ ሶስተኛው አማራጭ ዴክላን ራይስን በዛ ቦታ መጠቀም ነው። ከዛ ውጪ ግን ያ ዴክላን ራይስን ያንን ቦታ ላይ መጠቀም ትክክለኛው አማራጭ አይመስልም። ክሪስቲያን ሞስኬራም ሌላኛው እድል ይሆናል። እናንተ የምትመርጡትን ሀሳብ እስቲ ያካፍሉን። የትኛው ተጫዋች በዛ ቦታ ላይ ፒየሮ ኤንካፒየ በዚህ ከክቪቻ ክቨረሽኬሊያ ጋር እንዲፋለም ማድረግ ይቻላል ወይስ ደግሞ ፒየሮ ኤንካፒየን ካልተጠቀመ አርሰናል ሪካርዶ ካላፊዮሪ ወይስ ደግሞ ሌላኛው አማራጭ ዴክላን ራይስ ተብሎ መያዝ ይችላል? እስቲ ሀሳብ አስተያየቶቻችሁን እየላካችሁልን አሁንም አብራችሁን ቆዩ። የቻምፒየንስ ሊግ ፋይናል ግን ምን አይነት ትርጉም አለው? አንዳንድ ሀሳቦች በተንታኞች በኩል እየተሰጠ ይገኛል። ልምድ ላይ ግን የተመለከትኩትን ጉዳይ ላንሳላችሁ። ከፓሪስ ሰን ጀርመን ልምድ ጋር በተያያዘ አርኤምሲ ስፖርት ላይ የተመለከትኩት አንድ ቪዲዮ እንደሚያሳየው ከሆነ የራግቢ ታክሊንግ ፓዶች አሉ። በጣም ትልልቅ ገዘፍ ያሉ ተጫዋቾች የራግቢ ተጫዋቾች ልምድ በሚሰሩበት ጊዜ ግጭታቸው ጠንካራ እንዲሆን ለማድረግ ያንን ፓድ ይዘው ሌሎች በሁለት እጃቸው ይዙትና የዚህ በተለምዶ ፖሊሶች መከላከያ አድርገው እጃቸው ላይ ከፊታቸው በጣም የፕላስቲክ የተሰራ ከፊት የሚመጣ ድንጋዮችን የተወረወሩ ነገሮችን ለመመከት የሚከላከሉበት አይነት መከላከያ አለ። ያ
ከስፖንጅ ፓድ የተሰራ የታክሊንግ ፓድ ይባላል በራግቢና ያንን እየተጠቀሙ ግብ ጠባቂው ማትቪያ ሳቫኖቭ ያንን እንዲቋቋም የአርሰናልን ተጫዋቾች ግፊቶች እንዲቋቋም በየልምምዱ ላይ አሁን እየሰራ ያለው ልምድ እሱ ነው ተብሏልና የአርሰናል የማጥቃት የዚህ የማዕዘን ምቶች ከዛ በተጨማሪ የቆሙ ኳሶች አጠቃቀም ላይ የሚገርም ነው። ከማዕዘን ምት ዘንድሮ በያዝነው ውድድር ዘመን ከኮርነር ወይም ከማዕዘን ምቶች 22 ግቦችን አስቆጥሯልና 22 ግቦች ቀልድ የሚባል አይደለም። በቻምፒየንስ ሊግ ላይ ደግሞ ከዚህ ከማዕዘን ምቶች አንድ ግብ ማግኘት ሌላ ጨዋታውን ዳይናሚክ በጣም ሊቀይሩ የሚችል አይነት መርሃ ግብር ነውና ብዙ እየተባለበት ይገኛል። በዚህ ጉዳይ ላይ እየተሰጡ ያሉ አስተያየቶች አሉ። ለምሳሌ በቻምፒየንስ ሊግ ላይ እነማን ይህንን ነገር ሊጠቀሙት ይችላሉ፣ አርሰናል በኩል ምን አይነት እድሎች አሉት የሚለው ቀደም ዌስሊ ሽናይደር ስለ አርሰናል ጨዋታ ሲያነሳ ነበር። ሌላኛው ያነሳው ጉዳይ ኢት ካን ቢ አግሊ ይላል። በጣም የሚያምር ጨዋታ ላይሆን ይችላል፣ አርሰናል ግን 1-0 ሊያሸንፍ ይችላል። አያምርም ስል እንደ ኔጌቲቭ በዚህ አሉታዊ መንገድ አትዩብኝ አትውሰዱብኝ ይላል። ምክንያቱም ፒኤስጂን እንዳያስቆጥር ለማድረግ እንደዚህ አይነት መንገድ መከተል ሊያስፈልግ ይችላል። በጣም ከባድ ነው። ነገር ግን አርሰናል ያንን ማኔጅ የሚያደርግ ከሆነ 1-0 ቢያሸንፍ ኢትስ ግሬት ጆብ በጣም ትልቅ ስራ ነው አምናለሁ። በጣም ከባድ ስራ እንደሚሆን ፒኤስጂም ኮንሲድ ካደረገ ለፒኤስጂም ከባድ ነው። ነገር ግን አዘርዋይስ ሊሆን የሚችለው ጨዋታው 3-0 4-0 ሊጠናቀቅ ይችላል፣ ወይም ደግሞ አርሰናል 1-0 ሆነ ጠባብ ውጤት ሊያሸንፍ ይችላል የሚል ግምቱን ያስቀምጣልና ብዙ እየተባለበት ይገኛል። ሌሎችም ግምቶቻቸውን እያስቀመጡ ይገኛሉ። በዋንጫው ፉክክር ላይ አርሰናል በቻምፒየንስ ሊጉ ላይ ምን እድል አለው የሚለውን ለመወሰን የሚጠበቁ ነገሮች ናቸውና 1-0 በሚያስጠላ መንገድም ሊጠናቀቅ ይችላል። ነገር ግን ሌሎችም የሚነሱ ሀሳቦች አሉ። ከፖል ስኮልስ ጋር በተያዘ ዘ ጉድ ዘ ባድ ኤንድ ዘ ፉትቦል ፖድካስት ላይ ያነሳቸው ጉዳዮች አሉ። አርሰናል ፒኤስጂን ለማሸነፍ ትክክለኛው መንገድ በጣም በላይፋቸው መስዋዕት አድርገው መከላከልና በጥሩ መንገድ መጫወት ነው። ያንን አምናለሁ። አርሰናል ያንን ማሳካት ይችላል ከፒኤስጂ ጋር ብሎ በቅርብ ሳምንታት ላይ በጣም አርሰናል ላይ ተነስቶ የነበረው ፖል ስኮልስ ለዘብ ያሉ አስተያየቶችን እየሰጠ ይገኛልና አርሰናል ያንን ለማድረግ ካፓብል ነው። የተጫዋቾች በጣም ጥራት ያላቸው ኳሊቲዎች አሉት። በተለይ ደግሞ በአውሮፓ በጣም ስትሮንግ የሆነ ዲፌንሲቭ ዩኒት ገንብቷል። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ በጣም ፔሲ ናቸው። ያንን መከላከል ይችላሉ። ሴት ፒስ ደግሞ የአርሰናል ሌላ መሳሪያ ሊሆን ይችላልና ፓሪስ ሳን ዠርማን ከአርሰናል በሚያደርጉት የቻምፒየንስ ሊግ ፋይናል ላይ እነዚህ ነገሮች ሊወስኑት የሚችለው አንድ ነገር ነው ይላል። ሌላኛው ነው ጉዳይ የእንግሊዝ ፕሪሚየር ሊግ ላይ የሚነሳ ሀሳብ ነው የፖል ስኮልስ ጉዳይ እመለስበታለሁ። ጋሪ ኔቭል ደግሞ አርሰናል ከ2 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን አሸንፎ ቢያጠናቀቅ በጣም ኢትስ ጉድ ይላል። በቻምፒየንስ ሊግ ላይ ደግሞ ያንን ማሳካት የሚችል ከሆነና ሁለቱንም ዋንጫዎች የሚበላ ከሆነ ደግሞ ኢንክሬዲብል የሆነ ስኬት ሆኖ ይመዘገብለታል። ያን ያክል አስጨናቂ አይደለም ቻምፒየንስ ሊግ መብላት አለመብላቱ። ከፕሪሚየር ሊግ ግን ፕሪሚየር ሊጉን ማሸነፍ አስፈላጊ ነው። ፕሪሚየር ሊጉ ላይ በጣም የተቃረበበት ጊዜ ላይ ይገኛልና በአርሰናል በኩል ሌላ ዲፈረንት የሆነ ስትራቶስፌር ላይ ይቀመጣል ይላል። ስትራቶስፌር ማለት አንድ ከፍ ያለ ሌየር ላይ እንደመድረስ ማለት ነውና ፒኤስጂ የሚያሸንፍ ከሆነ ባክ ቱ ባክ ጎድ ላይክ ማኔጀር ይሆናል። በጣም የማይነኩ አሰልጣኞች ስም ዝርዝር ውስጥ መግባት ይችላል። ሉዊስ ኤንሪኬ ለአርሰናል ደግሞ ሌላ ሌቭል ላይ እንዳለ ሊያሳይበት የሚችል አይነት ጨዋታ ነው በሚል የተነሱ ጉዳዮች አሉ። ፕሪሚየር ሊግ ላይ የሚነሱ ሀሳቦች አሉ። የቫር ጉዳይን በተመለከተ አሰልጣኝ ፔፕ ጋርዲዮላ እኔ ቫር ላይ አላምንም የሚል ሀሳቡን ሲያነሳ ተመልክቻለሁ። ቫር እንደ ፊሊፕ ኮይን ወይም ደግሞ በእኛ ሀገር የተለመደ ነገር አለ ሰው ጎፈር የተባለ ሳንቲሞችን ወደ ላይ ማጣራት ማለት ነውና ያ በሚጣራበት ጊዜ የእድል ጉዳይ ነው የሚሆነው። ወይ ሰው ይሆናል ወይ ጎፈር ይሆናል ወይ አንበሳ ወይም ጎፈር የምንለው ወይ አንበሳ ይሆናል ወይ ሚዛን ይሆናል። በአሁኑ ሰዓት ላይ ባሉ ሳንቲሞችም ነገሩን ስንመዝነውና ያንን ለማጣራት እንደመጠቀም ነውና የእድል ጉዳይ ነው የቫር ጉዳይ ብሎ አሰልጣኝ ፔፕ ጋርዲዮላ ሲናገር ነበረ። በተለይ ደግሞ በቫር የአርሰናልና የዌስትሃም ጨዋታ ላይ ትክክል ነው ወይ ተብሎ ተጠይቆ ነገሩን አድበስብሶ አልፎታል፣ መመለስ አልፈለገም። ነገር ግን እኛ በካራባኦ ካፕ በዚህ በኤፍኤ ካፕ ያለፉት 2 ፍጻሜዎች አምና ከክሪስታል ፓላስ ጋር ካቻምና ደግሞ ከማንቸስተር ዩናይትድ ጋር በዳኞች ተበድለናል የሚል ሀሳብ አለው። በቫር መታየት የነበረባቸው ያልተወሰኑ ውሳኔዎች አሉና በቫር ላይ እኔ ብዙ እምነት የለኝም የሚል አስተያየቱን ሲሰጥ መታየቱን ተከትሎ
ብዙ እያስባለ ይገኛል። አንዳንድ የአርሰናል ደጋፊዎች የቆዩ ፋይሎችን የቆዩ ዝርዝሮችን እያወጡ ይገኛሉ። ለምሳሌ ማንቸስተር ሲቲ በቫር በኩል ይተግበር አይተግበር ሲባል ቮት ኢን ፌቨር ኦፍ ቫር ይተግበር ብለው ቮት ካደረጉ መካከል አንዱ ነው። ፔፕ ጋርዲዮላ ግን ቫርን አላምነውም የሚል አስተያየቱን ሲሰጥ ነበረ። ከዛ ውጪ ክሪስታል ፓላስ ከማንቸስተር ሲቲ በሚያደርጉት ጨዋታ የእንግሊዝ ፕሪሚየር ሊግ ላይ ወሳኝ ድል ለአርሰናል ሊያስመዘግብ ይችላል። ክሪስታል ፓላስ አርሰናል የበርንሌን ጨዋታ በሜዳው ሲያደርግ ዋንጫውን ለማንሳት የክሪስታል ፓላስ ጨዋታ በጣም አስፈላጊ ነውና በዚህ ጉዳይ ላይ ደግሞ ቀጣይም የመጨረሻ ጨዋታዎች ላይ በአርሰናል በኩል የሚነሱ ጉዳዮች ይኖራሉ። እነዚህ ጉዳዮች አርሰናል ዋንጫውን ለማሸነፍ በሚያደርገው ጉዞ ላይ ለምሳሌ ክሪስታል ፓላስን ይገጥማልና በጣም ፕሮፌሽናል በሆነ መንገድ ይጫወታሉ ብዬ አስባለሁ። አስቶን ቪላም እንደዛው። አስቶን ቪላ ለምሳሌ እኛን ሲገጥም በሳምንቱ በ38ኛ ሳምንት ወይም በሊጉ የመዝጊያ ጨዋታ ላይ ምን አይነት መልክ እንደሚኖረው እርግጠኛ አይደለንም። ነገር ግን ልናቆም የምንችለው አንድ ነገር ቢኖር አስቶን ቪላ ከባድ ተጋጣሚ እንደሆነ ብቻ ነው ብሏል አሰልጣኝ ኦሊቨር ግላስነር። ግን ትናንትና አንስቼላችኋለሁ ያነሱት ጉዳይ አለ። ኦሊቨር ግላስነር ምንድነው ያሉት? በመጨረሻው ሳምንት ላይ ከሚደረገው ጨዋታ በኋላ አርሰናልን ከገጠሙ በኋላ በሜዳቸው ሴልኸርስት ፓርክ ላይ የሚደረግ ጨዋታ ነው። ከዛ በኋላ ምን አለ ብለን ነገሮችን መመልከት ስንጀምር ያለው በክሪስታል ፓላስ በኩል የኮንፈረንስ ሊግ ፋይናል ነው። ከራዮ ቫይካኖ ጋር ይጫወታል። ራዮ ቫይካኖና ከ3 ቀናት በኋላ ነው ከክሪስታል ፓላስ ጋር የሚጫወቱትና ከዚህ በፊትም እንዳሉት ነው ነገሩ። ዛሬ ጓደኛ ሰርግ ቢኖር ከቀናት በኋላ ደግሞ የዛሬ ጓደኛ ልደት ከቀናት በኋላ ደግሞ ያንተ ሰርግ ቢኖር ኤክሳይትድ የሚያደርግ የሚያስደንቅ የሚያጓጓ ከጓደኛ ሰርግ ይልቅ ከጓደኛ ልደት ይልቅ ይቅርታ የጓደኛ ልደት ሳይሆን የራስ ሰርግ ነው የሚል እና የክሪስታል ፓላስም ሰርግ ኮንፈረንስ ሊግ ነው ብለው ትኩረታቸው ኮንፈረንስ ሊግ ላይ ነው። እኛ 37 ሳምንታት ባልተወሰነ ሊግ 38ኛው ሳምንት ላይ ሊጉን ለመወሰን አንሄድምና ሊጉ የሚወሰነው በአንድ ሳምንት ሳይሆን 38 ሳምንታት በተደረጉ ጨዋታዎች ነው በሚል አስተያየታቸውን ሰጥተዋል። የፕሪሚየር ሊጉ የፕሪሚየር ሊግ ኦፊሻል ፕሪሚየር ሊግ ማች ኦፊሻል አንድ ተቋም አለና የተቋም በተመለከተ የተነሱ ጉዳዮች አሉ። አዋርድ ዌብ ይመሩታልና ፕሮፌሽናል ጌም ማች ኦፊሻል የዚህ ተቋም ቺፍ ወይም ሊቀመንበሩ አዋርድ ዌብ አርሰናል በዚህ በዳቪድ ራያ ላይ የሳም ጨዋታ ላይ የተሰራው ጥፋት ትክክለኛ ክሊር ኤንድ ኦብቪየስ የሆነ ፋውል ነው። ዳኛውም አልቢትሩም ነገሩን በቫር ተመልክተው ግቧን መሻራቸው ትክክለኛ ውሳኔ ነው የሚል አስተያየታቸውን ሰጥተዋል። ከአርሰናል ጋር በተያያዘ የሚሰሩ ቪዲዮዎችን ተመልክቻለሁ። የሚነሱ ሀሳቦች አሉ። ከትናንትና በስቲያ መንዴይ ናይት ፉትቦል ላይ ጄሚ ካራገር ያስቀመጣቸው ዝርዝር ጉዳዮች ነበሩ። በአርሰናል ቤት በኩል አርሰናል በትክክል ያንን እለት በደንብ ተጠቅሞበታል ብዬ አስባለሁ የሚል ነገሮችን ሲያነሳ ነበረ። ያም ማለት ሊነሱ የሚችሉ ነጥቦች አሉ። እነዚህ ነጥቦች አርሰናል ያስቆጠራቸው ግቦች ትክክል አርሰናል ዴቪድ ራያ ላይ የተሰሩ ጥፋቶች አይነት አይደለም። አርሰናል የሚጠቀማቸው ቴክኒኮች አሉ። ነገር ግን ሕጉን ተከትሎ በጣም ፌር በሆነ መንገድ ነው በሚል ጄሚ ካራገርም ሲያረጋግጥ ነበረ። አርሰናል ላይ የሚነሱ ክሶች በጣም ፍጹም ስህተት ናቸው። ዴቪድ ራያ ላይ ግን የተሰሩ ስህተቶች ትክክለኛ ናቸው የሚል ማረጋገጫ አይነት አስተያየታቸውን ሰጥቷል። የመጨረሻ ዝውውሮችን ላንሳላችሁ። ከአርሰናል ጋር በተያዘ 4-5 ዝውውሮች እየተሰሙ ይገኛሉ። ቅድሚያ ከአርሰናል ሊለቅ ይችላል የተባለው እንደ የስፔኑ አውትሌት አለ ስፓኒሽ ሚዲያዎች መካከል አንደኛው ኤል ናሽናል ነው። ኤል ናሽናል ይዞት በወጣው ዘገባ መሰረት ብራዚላዊው ጋብሪኤል ማርሴሊ በሪያል ማድሪድ ታርጌት ከሚደረጉ ተጫዋቾች መካከል ከሚፈለጉ ተጫዋቾች መካከል አንዱ ነው የሚል መረጃን ይዞ ወጥቷል። ነገር ግን በጣም የሚያጠያይቅ ይመስላል። ሪያል ማድሪድ ቪኒ ጁኒየርን ያዘው። ሪያል ማድሪድ በሱ ቦታ ላይ ምናልባት ቪኒ ጁኒየር ቢለቅ እንኳን ከጋብሪኤል ማርሴሊ ላቅ ያሉ ተጫዋቾችን ያስፈርማል እንጂ ወደ ጋብሪኤል ማርሴሊ ዝውውር ይሄዳል የሚሉ እምነቶች በጣም ጠባብ ናቸው። በጣም አስገራሚ አስተያየት ሊሆን ይችላል። ከዛ ውጭ ግን ከኮሞ ጋር በተያዘ የጃኮብ ድራሞን ጉዳይ ዳግም እየተነሳ ይገኛል። አርሰናል ይህንን ስፔናዊ ተጫዋች ለማስፈረም ፍላጎት አለው። 21 ዓመቱ ላይ ይገኛል። የተጫዋች በጣም በ45 እና 50 ሚሊዮን ዩሮ አካባቢ ሊገኝ የሚችል የቀይ መስመር ተከላካይ ነው። ቤን ዋይትን በረጅም ጊዜ ተካል ተብሎ የሚጠበቅ ሌላ ስፔናዊ ተጫዋች በአርሰናል ቤት ልንመለከት እንችላለን።
እንችላለን። ጃኮብ ራሞን በስፖርት ቦምብ ዘገባ መሰረት በአርሰናል የሚፈለግ አንደኛው ትልቅ ስም ነው የሚሉ ዘገባዎችን ተመልክተናል። በጣም ጥሩ ዝውውር ሊሆን ይችላል ተብሎ ይጠበቃል። የአርሰናል ሌሎች ዝውውሮችም አሉ። ከነዚህ ዝውውሮች መካከል ደግሞ በውድድር አመቱ ላይ ጥሩ አቋም ሊያሳይ ይችላል የሚባለው ሌላኛው የካሜራ ጉዳይ ነው። ለምን ካሜራን በተመለከተ በእንግሊዝ ፕሪሚየር ሊግ ክለቦች በማንቸስተር ዩናይትድ፣ በሊቨርፑል፣ በቼልሲ፣ በቶትናም፣ በብራይተን፣ በብሬንትፎርድም ጭምር ይፈልጋል። 22 አመቱ ላይ ይገኛል። የሴኔጋላዊ ተጫዋች ለምን ካሜራ በሞናኮ እንዳሳየው ብቃት ደግሞ እስከ 45 ሚሊዮን ዩሮ ወይም 39 ሚሊዮን ፓውንድ አካባቢ የሚገመት ነውና እስከ 2029 ድረስ ውል አለው በሞናኮ የሚያቆየው። በለሚን ካሜራ በኩል አርሰናል ይፈልገዋል ተብሎ ሌላኛው በአርሰናል እይታ ውስጥ ራዳር ውስጥ የገባው ማትቬ ኬስላይክ ይባላል። ይህ የማትቬ የሴስኪ ሞስኮ የ20 ዓመት ተጫዋች ነው። እስካሁን ዋጋ ተመን አልወጣለትም። ነገር ግን በአርሰናል በኩል ይህንን የሴስኪ ሞስኮ የአማካኝ ስፍራ ተጫዋች ለማስፈረም ሩሲያዊ ተጫዋች ነው። ሌላ ሩሲያዊ ወደ አርሰናል ሊመጣ ይችላል። ከአንድሬ አርሻቪን በኋላ ልንመለከት እንችላለን። በፍላሚንጎ፣ በፓልሜራስ እንዲሁም ደግሞ በፓሪስ ሰን ዠርመን ይፈለጋል ተብሏል። ጥሩ ዝውውር ይሆናል ተብሎ ይጠበቃል። የሮማው የመስመር አጥቂ ማቲያስ ሶልም በጣም ጥሩ እይታ ውስጥ ካሉ ጥሩ አቅም ላይ ከሚገኙ ተጫዋቾች መካከል አንዱ ነው። 40 ሚሊዮን ዩሮ አካባቢ ይገመታል። በፕሪሚየር ሊግ ክለቦች የተፈለገ ይገኛልና ይህ አርጀንቲናዊ የመስመር አጥቂ ማቲያስ ሶልም በአርሰናል ራዳር ውስጥ ከገቡ ስሞች መካከል የሚጠቀስ እንደሆነ በደንብ እየተመለከተ እንገኛለን። እነዚህ ዛሬ ከአርሰናል ጋር በተያያዘ የተመለከትናቸው አዳዲስ ስሞች ናቸው። አርሰን ቬንገርን የተመለከተ አንድ ጉዳይ ላንሳ። አርሰን ቬንገር ሜይ 13 ቀን ልክ ዛሬ ሜይ 13 ላይ እንገኛለንና ከ2018 ላይ ከአርሰናል ኃላፊነታቸው ከዓመታት በፊት እንግዲህ 2018 ላይ አሁን እንገኛለን። ሜይ 13 ማለት በጣም በቅርብ ጊዜያት ላይ በአርሰናል ታሪክ ከተመለከትናቸው ስኬታማ ጊዜ ወይም ደግሞ ከ8 ዓመታት በፊት ነበረ ለመጨረሻ ጊዜ የአርሰናል ጨዋታቸውን ያከናወኑት። 22 ዓመታትን አሳልፈው 1235 ጨዋታዎችን መርተው 2298 ግቦችን አስቆጥረው ከ1235 ጨዋታዎች ላይ 716ቱን አሸንፈው ኢንቪንሲብል ተብለው በ49 ጨዋታዎች ላይ ሳይሸነፉ 7 ኤፍኤ ካፕ 3 የሊግ ዋንጫዎችን 2 ደብል ሰርተው በጣም የሚገርም ጊዜ በኦልድ ትራፎርድ ሊጉን አሸንፈው ከዛ በተጨማሪም ሌላኛው በዋይት ሃርት ላይንም ጭምር በቶትናም የቀድሞ ስቴዲየም ላይም ሊጉን አሸንፈው ኢንቪንሲብል ተብለው ያለመሸነፍ ብቸኛው በፕሪሚየር ሊጉ ታሪክ የተመዘገበ ቡድን ሆኖ ያጠናቀቁበት ነበረ። ከማክስ ዳውማን ጋር በተያያዘ አንድ ሁለት ጉዳዮች ይነሳሉ። ማክስ ዳውማንን በተመለከተ በፕሪሚየር ሊግ አንድ አዋርድ ተሸልሟል። የፕሪሚየር ሊግ ሆም ግሮን ደቡታንት ወይም ደግሞ የመጀመሪያ ሲዝኑ በአመቱ ከታዩ የሆም ግሮን ታለንቶች መካከል የአመቱ ምርጥ ተጫዋች በሚባል የተመረጠ ተጫዋች ሆኗል። ያንንም አዋርድ ተቀብሏል። ከዛ ውጪ ሮበርት ፒሬዝ፣ ሚኬል አርቴታ በጣም በጥሩ መንገድ እየተንከባከበው ይገኛል የሚል ሀሳቡን ሲያነሳ ነበረ። ፖል ስኮልስ ከጋብሪኤል ማጋሌሽ እና ዴክላን ራይስ ማነው የአመቱ ምርጥ በሚል ያስቀምጣቸው። ለእናንተም ቅድም ጥያቄውን ሳቀርብ ነበረ። የተለያዩ ነገሮችን አንስቷል። ለእኔ ቤስት የምለው ዴክላን ራይስ ሳይሆን የአመቱ ምርጥ መባልም የሚገባው ከሆነ ጋብሪኤል ማጋሌሽ ነው ይላል። ብሪሊያንት ተጫዋች ነው። ዴክላን ራይስም ጥሩ ተጫዋች ነው። ነገር ግን በፕሪሚየር ሊግ የአመቱ ምርጥ ተጫዋች ለመባል የህዝነት ደን ኢነፍ ብሏል። በበቂ ሁኔታ የሰራቸው ስራዎች የሉምና በደንብ ይቀረዋል። ብሩኖ ፈርናንዴዝ ይገባዋል። ከዛ ውጪ ግን የኒኪ በት ሀሳብ አለ። አርሰናል ሻምፒዮን ከሆነ ከአርሰናል ነው መመረጥ ያለበት የሚልና እሱን እጋራለሁ። ስለዚህ ከአርሰናል መመረጥ ካለበት ደግሞ ከዴክላን ራይስ ጋብሪኤል ማጋሌሽ ነው መመረጥ ያለበት ይላል። እናንተስ ምን ታስባላችሁ? በዚህ በአርሰናል ጉዳይ ላይ ያነሳናቸውን ሀሳቦች በሙሉ ተከታትላችኋል። ምን ሀሳብ አላችሁ? የእናንተም ቻናል ነው። ሀሳብ አስተያየቶቻችሁን አጋሩ። ነገ የእናንተን ሀሳቦች ጨምረን አዳዲስ የዝውውር ጉዳዮችን በስፋት አርሰናልን የተመለከቱ ጉዳዮችን ብቻ ይዘን እንመለሳለን። አብራችሁ ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቀን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብነታችሁን አሳዩን። ጤና ይስጥልን።